ሰላም ተማሪዎች እንዴት ናችሁ? ዛሬም አዲስ መረጃ አለ። ይሄም በዩኒቨርሲቲን ጥሪ በተመለከተ እና የሪሚዲያል ፕሌስመንትን በተመለከተ አዳዲስ መረጃዎች አሉ። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና ቪዲዮን ደግሞ ላይክ በማድረግ እንድትጀምሩ። የዩኒቨርሲቲን ጥሪ በተመለከተ የዘንድሮ የአዲስ ፍሬሽማን ቅድመ ምረቃ ፕሮግራም ተማሪዎች እንዲሁም በ2017 የሪሚዲያል ትምህርታችሁን የዚህ ዩኒቨርሲቲ ተከታትላችሁ የማለፊያ ውጤት ያስመዘገባችሁ ተማሪዎች የምዝገባ ጊዜያት ተጠቅሷል ማለት ነው። ስለሆነ ከወዲሁ እንድትዘጋጁ ብሏል። ጥሪ ካደረጉ ዩኒቨርሲቲዎች መካከል አንዱ አሶሳ ዩኒቨርሲቲ ሲሆን የጠራበትም ቀናት ከጥቅምት 12 እና 13 ወደ ግቢ ተማሪዎች የምዝገባ ጊዜ እንዲመጡ ተብሏል። ይህም በ14 ደግሞ የትምህርት እንደሚጀምሩ አሳውቋል ማለት ነው። ሌላኛው ደግሞ መቅደላብ ዩኒቨርሲቲ ሲሆን የጥሪ ያደረጉም ከጥቅምት 17 እና 18 ላይ የምዝገባ ጊዜያት እንደሚሆኑ ገልጿል። በተጨማሪም ደግሞ የምዝገባ ቦታ ለናቹራል በዋናው ሜን ካምፓስ ሲሆን ለሶሻል ደግሞ በመካነ ሰላም እንደሆነ ተናግሯል ማለት ነው። ሌላኛው ደግሞ ደብረ ማርቆስ ዩኒቨርሲቲ ሲሆን ጥቅምት 14 እና 15 የምዝገባ ጊዜ እንደሚሆን ይፋ አሳውቋል። ሌላኛው ደግሞ እንደ ወሎ ዩኒቨርሲቲ ሲሆን ጥቅምት 13 እና 14 የምዝገባ ጊዜ እንደሆነ አሳውቋል። ሌላኛው ደግሞ ወሎ ዩኒቨርሲቲ ሲሆን እሱም ጥቅምት 13 እና 14 የምዝገባ ጊዜ እንደሆነ አሳውቋል። በተጨማሪም እንደ ራያ ዩኒቨርሲቲ፣ እንደ ጅጅጋ ዩኒቨርሲቲ ጠርቷል። እሱም ራያ በ12 እና በ11 የምዝገባ ጊዜ እንደሆነ አሳውቋል። ጅጅጋም ደግሞ በ13 እና 14 ጥቅምት ማለት ነው የምዝገባ ጊዜ ያሳውቋል። አብዛኞቹ እየጠሩ ይገኛሉ። ሌላኛው በተጨማሪ ሰላሌ ዩኒቨርሲቲ ሲሆን ሰላሌ የጠራው በ17 እና በ18 ጠርቷል ማለት ነው። በተጨማሪ ወደ አውርቱምን በተመሳሳይ ቀን የምዝገባ ጊዜ ጠርቷል። ሌላኛው ደግሞ ደባርቅ ዩኒቨርሲቲ እና መደወላቡ ሲሆን ሁለቱም የጠሩት ጥቅምት 17 እና 18 የምዝገባ ጊዜ እንደሚሆን አሳውቋል ማለት ነው። ደባርቅ ዩኒቨርሲቲ የጠራው ለአንደኛ እና ለሁለተኛ ዓመት ተማሪዎች፣ በተጨማሪም ደግሞ ሪሚዲያል አምና አልፋችሁ ወደ አንደኛ ለመገባችሁ ተማሪዎች በአጠቃላይ የጠራው አምና የሁለተኛ ዓመት ተማሪዎችም በተመሳሳይ ጊዜ ጥሪ ቀርቦላቸዋል ማለት ነው። ስለዚህ ሌሎች ዩኒቨርሲቲም በሚቀጥሉ ቀናቶች ውስጥ ጥሪ ያደርጋሉ ተብሎ ይታሰባል። ሌላኛው ደግሞ የሪሚዲያል ፕሌስመንትን በተመለከተ ሲሆን ሪሚዲያል ፕሌስመንት ኦልሞስት ከብዙ ዩኒቨርሲቲ አሁን ላይ ለፍሬሽማን እየጠሩ ስለሆነ በቀጣይ ሳምንት በእርግጠኝነት ከቀጣይ ሳምንት ጀምሮ ሪሚዲያል ፕሌስመንት ይፋ እንደሚደረግ ልነግራችሁ ይችላሉ። ምክንያቱም አሁን ላይ ለፍሬሾች በጣም ቶሎ እየተጠሩ ስለሆነ እናንተም ፕሌስመንታችሁን ቶሎ ማወቅ ስለሚገባችሁ ለዛ ሲባል ከቀጣይ ሳምንት ጀምሮ ይፋ ይደረጋል ማለት ነው። ስለዚህ አዲስ ነገር ካለ በፍጥነት የማሳውቃችሁ ይሆናል ማለት ነው። የዛሬው መረጃችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮን ላይክ እና ቻናሉንም ሰብስክራይብ በማድረግ ቪዲዮንም ሼር እያደረጋችሁ ቤተሰብ እንድትሆኑላችኋለሁ። ይመቻችሁ።